የምነግርህ ነገር አለ እኮ ነገር ይመሽ ዲስትሪክት ነው እኮ ነው አትጨናነቅ። ዞር በስተክላ ይሄኝና አብሽ ዳንሻ ደህና ነኝ እኮ ልንገርህ። ስማኝ በደንብ እሺ፣ በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩህ ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ላይ ያለው ነገር ማለት ነውና ምን መሰለህ አብርሽ፣ አፍቅሬሃለሁ። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ሁላችንም ነጭ በነጭ ነው ለብሰን የመጣ ነው። እዚህ ጋር ደግሞ ከኋላችን ምርጥ ዲኮር አለ። እዚህ ጋር ደግሞ ምርጥ ኬክ አለ። ዛሬ ደስ ብሎ ነው የመጣ ነው። ቀድሞ ግን ሰላምታ ይቀድማል አይደል? ከሁላችንም ሰላምታ ስጧቸውና ሰላም እንባባል። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እኛ ፈጣሪ ይመስገን። እንግዲህ ዛሬ በሚገርም ፕሮግራም ደስ በሚል ዝግጅት እንግዲህ የሰው ደስታ የሚያስደስተን ሰዎች በሙሉ እዚህ ጋር ተሰባስበን አሪፍ ነገር ልናሳያችሁ ወደናል ማለት ነው። ቤተሰቦች እያንዳንዱ ነገር ያው በሂደት ስለምትመለከቱት ወይ ደግሞ ፕሮግራሙን እስከመጨረሻ ድረስ እያያችሁት እያንዳንዱን ሲቹዌሽን እያንዳንዱን ነገር እናንተ ስለምታዩት እዚች ጋር መጀመሪያ ላይ እያንዳንዱን ለእናንተ መግለጽ አይጠበቅብንም ማለት ነው። ብቻ በጣም በፍቅር ላይክ እያደረጋችሁ ፏ እያላችሁ ይህን ቪዲዮ እንድትመለከቱት እጠይቃችኋለሁ። ሁላችንም ሰላም ሰላም እንላችኋለን። እንቀጥል። ሰላም ሰላም ሰላም! ወደ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና እግዚአብሔር ይመስገን። ዛሬ በደስታ ሁላችንም መተናል። አዲስ ነገር አለና ይሄን ቪዲዮ እስከ መጨረሻው ድረስ ይዩት። ደስ የሚል ነገር አለ እና ቡርኬ ሰላም በል። እሺ ከቡርኬ እንጀምር። ቡርኬ ሰላም ታላቅ። እሺ ሰላም ሰላም! ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ዛሬ ያው ደስ የሚል ነገር እናያለን ብዬ አስባለሁ። በጣም ነው የምንወዳችሁ። በጣም ነው ደስ ያለኝ። እስከ እሺ እንዴት ናችሁ ቤተሰቦቻችን? ዛሬ እንግዲህ ያው ኬክም እያያችሁ ነው፣ ከኋላም ዲኮር አለ። በመጀመሪያ ደረጃ እንደዚህ እምር ያለ ዲኮር የሰራልን ሃፒ ዲኮር ይባላል። ቡታጀራ ለማንኛውም ፕሮግራም፣ ለሰርግ፣ ለምርቃት፣ ለልደት እንዲሁም ለተለያዩ ፕሮግራሞች ምርጫችሁ ሃፒ ዲኮር አድርጉ። በጣም አሪፍ ናቸው። አነስተኛ ዋጋ፣ ተመጣጣኝ ዋጋ ነው። ከዛ በመቀጠል ዛሬ የተሰባሰብንበት ሁለት ምክንያቶች አሉ። ከሁለቱ ምክንያቶች የመጀመሪያው በጣም የምንወዳት የምናከብራት እህታችን ሄርሚ ግሬስ 50 ሺህ ገብታለች እና 50 ሺህ መግባቷን ተከትሎ ዛሬ ሰርፕራይዝ እንደምናደርጋት አታውቅም። ሌላ ፕሮግራም እንዳለን ነው የምታውቀው። ነገር ግን በዚሁ አጋጣሚ እሷንም ማስደሰት ስለምንፈልግ እኔና ጓደኞቼ ተመካክረን 50 ሺህ ኮንግራ ልንላት ተሰባስበናል ማለት ነው። ሁለተኛውን ፕሮግራም ደግሞ እሷ ከመጣች በኋላ ያለውን ነገር እንነግራችኋለን። አቤል የምትጨምረው ነገር ካለ? ያው እንግዲህ ለሁለት ነገር ነው የመጣ ነው። አንዱ የሚነገር ነው፣ አንዱ ደግሞ ትንሽ ቆይቶ ምን ነግራችሁ ወይ ደግሞ የምታዩት ነገር ይሆናል ማለት ነው። እንግዲህ ሄርሚሻ እህታችን የኛ ትሁት የፍቅር ሰው ደግ ሰው 50 ሺህ ገብታለች። እንኳን ደስ አለሽ ማለት እንፈልጋለን ማለት ነው። በኬክና በዲኮር አጅበን እየጠበቅናት ነው። እሷ እንደዚህ አይነት ነገር እንደምናዘጋጅ አልጠበቀችውም። በእርግጠኝነት ስትመጣ በጣም ትወደዋለች ብለን እናስባለን። ሄርሚሻዬ እንኳን ደስ አለሽ። ከዚህ በላይ ከፍ ብለሽ እንደምናይሽ አንጠራጠርም። በጣም ጥሩ ሰው እንደሆንሽ እኛ እናውቃለን። ቅርቦችሽ ያለን ሰዎች እናውቃለን እና 50 ሺህ ስለገባሽ በጣም ደስ ብሎኛል። ቀጣይ 100 ሺህ 200 ሺህ እያልሽ ወደ 1 ሚሊዮን እንደምንደርስ ተስፋ አደርጋለሁ ማለት ነው። እና ቤተሰቦች ዋነኛው ነገር ግን 50K ስለገባች አይደለም እዚህ የተሰባሰብ ነው። ለአንዳንዶቻቸውስ ግን 50K ስለገባች ብለን የጠራናቸው እኔ ቡሩኬ፣ አንዳንድ ሰዎች ግን ዋነኛው ፕሮግራም ለየት ያለ እና ደግሞ ሰው የሚጠብቀው ይመስለኛል። በእርግጠኝነት ዛሬ እኛ የምንጨነቅበት ሌላም ሰው የሚጨነቅበት ያለ ትልቅ ፕሮግራም አለ። እንግዲህ እሱም ፕሮግራም አብረን እየጓጓን የምናየው ይሆናል ማለት ነው። ዛሬ ትልቅ መልስ እንጠብቃለን ከአንድ ሰው
እንግዲህ እሱን ነገር ደግሞ አብረን የምናየው ይሆናል ማለት ነው። እንግዲህ በር እየተንኳኳ መሰለኝ ሄርሜላ ሳትመጣ አይቀርም። እንግዲህ ተዘጋጅታችኋል? ተዘጋጅታችኋል? እንግዲህ ሄርሚ እየመጣች ነው መሰለኝ። በእርግጠኝነት ትወደዋለች ብለን እናስባለን። ሄርሚ ትሁት ደግ ሰው መጣች። ቀስ ወይ ቀስ 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 በል እንዳከፍት ብሩኬ፣ እዚህ ጋር ቀስ በል። አቤልክ? አዎ አቤልኝ። እሺ 1 2 3 ዋው! እንኳን ደስ አለሽ ሄርሚሻ፣ እንኳን ደስ አለሽ 50,000 ሰው እንኳን ደስ አለሽ። እንኳን ደስ አለሽ። አልጠበኩም። በጣም ሰላም በለው። በጣም አመሰግናለሁ። እንኳን ደስ አለሽ። አልጠበቅሽማ? ገብቻለሁ። እንዲያውም ሰው ግራ ተገባሽ? አይ አልጠበኩም። የምር እውነት አሁን ጠብቂ። በቃ 50,000 ሰው 50,000 ሰብስክራይብ ገብተሻል። እንኳን ደስ አለሽ። እዚህ ጋር ዲኮር አሰርተን በጣም ነው የሚያምረው። እግዚአብሔር በጣም ያምራል። በጣም እንግዲህ ሄርሚ እስከዛሬ ውስን ነበሩ ሰብስክራይቦችሽ ምናምን የሚከተልሽ ፋሚሊ የሚወዱሽ የሚያደንቅሽ ጥቂት ነበር። አሁን ግን 50,000 እና ከዛ በላይ ቤተሰብ አለሽ። ያው ፎሎ ሰብስክራይብ በጨመረ ቁጥር የምትሰሪው ነገር ኃላፊነት ሊኖር ይገባል ለሚሆን ሰው ገብቶሻል መቼም እና ኃላፊነት እየጨመረ እንደሄደ ይሰማሽና 50,000 መግባትሽ በጣም ደስ ብሎናል። ከዚህ በኋላ 100,000 200,000 1 ሚሊዮን ገብተሽ እንደዚህ እንደምታሰባስቢ አንጠራጠርም። እንግዲህ መልካም ምኞቴ ይህንን ይመስላል። ትንሽ ጉንፋን ይሰጣል እና ሄርሚ በጣም ደስ ያለኝ ማለት 50,000 ብቻ ስለገባሽ በጣም ደስ ያለኝ ማለት ከዚህ በላይ እንጠብቃለን። ከዚህ 100 እና 200 300 እንድትገቢ ፈልጋለሁ ማለት እንግዲህ እናንተም መልካም ምኞታችሁን ብትገብሩ ደስ ይለኛል። እሺ በጣም እንደዚህ አይኗን እያየኋት ብል ደስ ይለኛል። ሄርሚ 50,000 ገብተሻል። እንግዲህ ያው ብዙ ነገር ብሩኬ ተናግሮታል። ከዚህ በኋላ ከ50,000 በኋላ ብዙ ኃላፊነት ብዙ ነገሮች ይጠበቃሉና እያንዳንዱ የምሰሪያቸው ነገሮች በኃላፊነት በደንብ አስበሽበት እንደምሰሪያቸው ተስፋ አደርጋለሁ። እንኳን ደስ አለሽ። ዛሬ ፏ ማለት አለብሽ፣ ቀንሽ ነው እና ሄርሚ ከዚህ በላይ የሚገባሻል። ለፍተሻል፣ ብዙ ነገር አድርገሻል። ገና ከፍ ከፍ ብለሽ ደግሞ እናያሻለን። 100,000 ከሳምንት በኋላ ደግሞ 100,000 ገብተሽ ድጋሚ እንሰበሰባለን። ተስፋ አለኝ። 50,000 የሚወድሽ ቤተሰብ አለሽ። እሺ ሄርሚዬ እንኳን ደስ አለሽ። ያው ዛሬ እንኳን ደስ አለሽ በደስ አለሽ ነው እና ለማንኛውም ዛሬ ዋነኛ የተሰበሰብንበት ነገር አንደኛ 50,000 ስለገባሽ፣ ሁለተኛ ነገር ደግሞ ያው እኛ የምናውቀው ነገር አለ። ትልቅ ፕሮግራም ያዘጋጀንበት የራሳችን ምክንያት አለ። እሱ ግን አሁን እናገረው ወይስ አንናገረው? ትንሽ በጣም ምን መሰለሽ ሄርሚዬ፣ መጀመሪያ አንቺን ደስታ እናጣጥም። 50,000 ኬክ ይቆረስልን፣ ፕሮግራማችንን ጀምርና ወደሚቀጥለው ፕሮግራም ያው ታውቂዋለሽ ፕሮግራሙ ግልጽ ማድረግ አልፈልግም እዚህ የማያውቁ ሰዎች ስላሉ። ነገር ግን የመጀመሪያውን 50,000 ፕሮግራምን በደንብ እናክብርና ወደሚቀጥለው እንጠራለን። በዚህ አጋጣሚ አብርሽን ደውለንለታል። የሄርሚን 50,000 ብለን የጠራ ነው እና የሄርሚን 50,000 ፕሮግራም እንደምናዘጋጅ አቅም ሰርፕራይዝ እናደርጋት ነው ብለን የጠራ ነው። እሱንም በዚሁ አጋጣሚ ሰርፕራይዝ እናደርገዋለን ማለት ነው። ከዛ በፊት ግን ኬኩን ትቁረስ ነበር። እስኪ ማለት እንደዚህ ፕሮግራም አዘጋጅተን ስለጠበቅንሽ ወይ ደግሞ 50,000 ስለገባሽ ምን አይነት ስሜት ነው እየተሰማሽ ያለ? ማመስገን የምትፈልግ ሰዎች? የማወራው ነገር ጠፍቶብኛል፣ ግን ደግሞ በጣም አመሰግናለሁ። የእናንተን ደግሞ ያው ሁላችሁም ከኔ በላይ ናችሁና 2 3 4 5 6 7 100,000 800,000 1 ሚሊዮን ድረስ የማከብርበትን ለእናንተ የሚያደርሰኝ ሌላ ምንም ልላችሁ አልችልም። በጣም ነው የማመሰግነው። እውነት በጣም ደስ ብሎኛል። ኤክስፔክትም አላደረግኩትም።
እና 50,000 ኦዲየንስ እንዳለኝ አላውቅም ነበረ። 50,000 ሰው አለሽ ላንቺ የሚጨነቅ ማለት ነው። እነሱንም አመስግኝ። እነሱም በጣም ነው ማመሰግናቸው፣ በጣም ነው ማከብራቸው። እንዴት ነው ወደ ሚዲያ ስመጣ ታውቃላችሁ፣ በዚህ ልክ እንትን አላልኩም ነበር፣ በዚህ ልክም አልጠበቅኩም ነበርና 50,000 እህቶች 50,000 ወንድሞች አሉኝና በጣም ነው ማከብራችሁ፣ በጣም ነው ማመሰግነው። ከዚህም በኋላ ደግሞ በቃ እውነትም ቡቡ ኃላፊነት እንዲኖርብኝ ነው ያደረጉት ታውቃለህ። ስለዚህ የማሳልፈውን ነገር እየቀረጽኩ ለነሱ ለማሳየት ሬዲ ነኝ። ምክንያቱም 50,000 ሰው እየጠበቀኝ ነው። 50,000 ሰው ደርሻለሁና በጣም አመሰግናለሁ። በጣም ደስ ብሎኛል። ዲኮሩ ያምራል፣ ኬኩ ደስ ይላል። ቢዩ እያለኝ ነው። ልቅመስ ይበላል። እሺ እንደዛ ከሆነ ተጓጓሽ። ግን ከመቅረሷ በፊት አንድ ነገር መናገር ፈልጋለሁ። እሺ እና ምን መሰለህ አቤላ፣ እንግዲህ 50,000 ለመግባት የፈጀባት 2 ወር ከዛ የሚበልጥ አይመስለኝም። እና አሁን ደግሞ 100,000 ልትገባ ስንት ወር ይፈጅባታል ብላችሁ ታስባላችሁ? በዚህ አጋጣሚ ወደ 100,000 መንገድ ጀምራለች። ከ50,000 ኦልሬዲ አልፋለች። እና እንዴት ነው ስንት ጊዜ ይፈጅባታል? ኤርሜላ ጎበዝ ስለሆነች በእርግጠኝነት አንድ ወር ከዚህ በኋላ አንድ ወር እንትን ባል 100,000 ግምታችሁ ደስ ይላል። ግን ማለት ነው አሁን እያፈራሁት ያለሁት ኦዲየንስ ከምላችሁ በላይ በእውነት በጣም ነው የማከብራችሁ። እና ደግሞ አንድ እህት 10 ሆና ነው የምታናግረኝ በውስጥ መስመር የሚጽፉልኝ አሉና በጣም ከውስጣቸው የተጨነቁ በጣም እኔ እንጃ በጣም ትልልቅ ኦዲየንሶች ናቸው ያሉኝ። በጣም የምኮራባቸው፣ በጣም ነው የማመሰግናችሁ፣ በጣም አከብራችኋለሁ። በቃ ብቸኛ አይደለሁም። በቃ እናንተን የመሰለ ውድ እህቶች አሉኝና እናንተን ላለማሳፈር በቃ ብዙ እውነት በጣም መልካም ሰዎች ናችሁ። በጣም ነው ማከብራችሁ እና ስለኔ ስለምትጨነቁ ስለኔ ለምታደርጉት ነገር በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በላይ ደግሞ ከፍ ብዬ እናንተን የማኮራበት እናንተን የማስደስትበት ያርግልኝ። በጣም አመሰግናለሁ የኔ ውድ ኦዲየንሶች። ምርጥ አገላለጽ። አሁን ኬኩን ቆርሽልናለሽ ማለት ነው። ከዛ ቡቼ ይዝፈንላት አስከዚ ቡቼ መዝፈን ይችላል አይደል? ጉሮሮ አሟል። በቃ ችግር የለም። ለያዝልሽ እነን ኬኩን ቆርሽልን እርምሻዬ። ህልም ነው የኔስ የህልም ህልም ነው የኔስ የህልም ድንቅ ነው ይሳለም ለደስታዬ ልክልም እኔ አላምንም። ምንድነው ሳሳልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ መመለስ ቁም ነገር። እንግዲህ ኬካችንን ቆርሳልናለች። እኛም ደስ ብሎናል 50,000 ስለገባች። ከዚህ በኋላ የሚቀጥለው ፕሮግራማችን ምንድነው? እንግዲህ ኬክ ብቻችንን አንበላም፣ አብርሽን እንጠብቀዋለን። መጣው ካለን ቆየ እና ለ50,000 እሱም ትልቅ አስተዋጽኦ ያደረገው አብርሽ ስለሆነ 50,000ን ኬካችንን ከመብላታችን በፊት አብርሽን እንጠብቀዋለን። መጣው ካለ ትንሽ ቆየና ሳይደርስም አይቀርም። እዚሁ አካባቢ ነው የሚሆነው። ስለ አብርሽም አንዳንድ ነገር ማለት ይቻላል ሁላችሁም። እኔ ልበል እኔ እንኳን ስለ አብርሃም እኔ ላውራ አይሻልም? አያስችልሽም? በአብርሃም ጉዳይ ይቅርታ በጣም ማለት በዚሁ አጋጣሚ እንዴት ነው ለዚህም ፕሮግራም ያበቃኝ ትልቁ ሰው ያው አብርሃም ነው። ወደ ሚዲያ ያመጣኝ አብርሃም ነው። ኦዲየንሶቹም እንዳፈራ ያደረገኝ አብርሃም ነው። እናንተንም ቢሆን እናንተን የመሳሰሉ ጓደኞች፣ ወንድሞች እኔ ለማስደሰት እንደዚህ እንድታደርጉ የሚያደረገኝ ከእናንተ ጋር እንድግባባ ያደረገኝ አብርሃም ነውና በጣም አመሰግናለሁ አብርሽ። እውነት በጣም ማከብርክ ሰው ነክ፣ በጣም ነው የምወድክ። ያው ለኔ ብዙ ነገር ለኔ መልካም ሰው ነክ፣ ለኔ በጣም ትልቅ ሰው ነክና ብዙ ነገር እንትን እንድል አድርገኸኛል፣ ብዙ ነገር እንዳስብ አድርገኸኛልና በጣም ነው የማመሰግነው። ዝቅ ብዬ እንደዚህ ብዬ አልተመቸኝም እንጂ ኬኩ እንደዚህ ብዬ በጣም መልካም ሰው ነው። በጣም ከሚባለው በላይ መልካም ሰው ነውና እናንተንም ይሄንንም ብዙ ነገር እንዳቂ ያደረገኝ አብርሃም ነውና እግዚአብሔር ያክብርልኝ፣ ከፍ በልልን። በጣም አመሰግናለሁ። ልመርቀው እንዴ? መርቂ ከፈለግሽ። እኔም ግን ማለት የምፈልገው ነገር አለ። እሺ መርቂው ትመርቂያለሽ? ግን አልችልም ብዙም። ግን መርቀው አብርሃም የኔ መልካም ሰው፣ የኔ የዋህ፣ የኔ ጥሩ፣ የኔ ብልህ፣ የኔ አስተዋይ፣ እግዚአብሔር ከፍ ያድርግህ። እግዚአብሔር የዋህነትን አይቶ ነገሮችን ሁሉ ያስተካክልልህ። መንገድ ሁሉ የተስተካከለ ይሁን። ሁሌ ሳቅ ይሁን። ህይወትክ ሙሉ የተስተካከለ ይሁን። እናት አባቶችክ ደስተኛ ይሁኑ ባንተ።
ሌላ አሜን አትሉም? አሜን በደንብ የልጅ ምርቃት አይደርስም ብላችሁ? አረ ይደርሳል። እና ከፍ በልልን፣ ከማንም በላይ ከፍ ቅብርር እያልክ እስከ መጨረሻው ድረስ ከፍ በልልን። እግዚአብሔር መልካሙን ብቻ ያድርግልክ። በቃኝ፣ አልችልም ከዚህ በላይ። ትለያለሽ፣ ምርጥ አገላለጽ። እሺ ለማንኛውም ሄርሜን ብቻ አይደለም አብርሽ እንድታወቅ ያደረገው እዚህ ጋር ያለ ነው ወይ ደግሞ ቡታጀራ ያለ ሰው በአብዛኛው ማለት ይቻላል አብርሽ ነው እንዲታወቅ ያደረገው። የምሬን ነው። ይሄ ምንም ነገር የሌለው ነው። ሁላችሁም የምታምኑበት ነገር ነው ብዬ አስባለሁ። የምሬን ነው። አብርሃም ለኛ ለምንታወቀው ለሀገሩ ልጆች ብቻ ሳይሆን ለየትኛውም ሰው አንድ አይነት ልብ ያለው ሰው ነው። ይሄ ትላንትና ነው ያወቅኩት፣ ይሄ የልጅነት ጓደኛዬ ነው ኖ አይደለም። አንድ አይነት ልብ ያለው ሰው ነው። ሁሉንም በአንድ አይነት አይን ነው የሚያየው። በጣም ትሁት የሚገርም ሰው ነው። ታናሼ ነው፣ እግዚአብሔርን ታናሼ ነው። ግን እንደ ትልቅ እንደ በብዙ አመት እንደሚበልጠኝ አይነት ሰው ነው የሚመክረኝ። የምር በጣም ትልቅ ሰው ነው። ላመሰግነው እወዳለሁ። የምሬን ነው። አብርሃም ባለህበት ሰላም ጤና ብዝት ይበልልህ። ልጅህን እግዚአብሔር ያሳድግልህ። ደስተኛ ሆነ እንድትኖር ብቻ ነው እኔ የምፈልገው። የምሬን ነው። በቪዲዮ ብቻ አይደለም፣ በልቤ ሁሌ የምመኘው ነገር ነው። የትኛውን ቦታ በሱ ፊት አላወራም። እንደውም እንደዚህ ደፋር አይደለሁም፣ ግን ሌላ ሰው ፊት የማወራው ነገር ነው። በጣም ትልቅ ሰው ነው። ክበርልን። ብዙዎቻችን እንድንታወቅ፣ ብዙዎቻችን እንዲሳሱልን፣ የት ናችሁ የት ጠፋችሁ እንድንባል ያደረገ ሰው ነው። እግዚአብሔር ከክፉ ነገር ሁሉ ይጠብቀ። ሌላ ምንም ምን ልነው ነገር የለም፣ ወይ ደግሞ ልናደርግልህም ምን ችለው ነገር የለም ማለት ነው። ብቻ እግዚአብሔር ደስተኛ ሆነ እንድትኖር ብቻ ያድርግ እና ቀረ መሰለኝ እየመረቅ ነው ስቅ እያለው እና ከዛ በተጨማሪ እንግዲህ ዛሬ ብዙ ጊዜ የለፋንበት ወይም ደግሞ ብዙ ጊዜ የተጨነቅንበት ምን ይሆን ጥያቄው ምን ይሆን መልሱ የምንልበት ቀን ነው። እንግዲህ ሄርሚ እኛ እናውቀዋለን። ነገር ግን ዛሬ የልብሽን ምንም ነገር ሳትደብቂ ምንም ነገር ውስጥሽ ላይ ሳይቀር የምትፈልጊውን ጥያቄ ጠይቀሽ መልስ የምታገኝበት ቀን ነው። ይሄ ቀን ማለት በጉጉት ስንጠብቂው ነበረ። አስታውሳለሁ ከቀናቶች በፊት ብዙ ጭንቀት ውስጥ እንደነበርሽ፣ ብዙ የማይሆኑ ነገሮች ውስጥ እንደገባሽ እንደወጣሽ ሁላችንም የምናውቀው ነው እና ዛሬ ያ ነገር ማብቂያው ነው። ወይንም ደግሞ የደስታ ጊዜ ወይንም የማይሆኑ ነገሮች ሊሆኑ ይችላሉ። ነገር ግን ዛሬ ፍላጎትሽን የምትገልጭበት ቀን ነው። ምንም አይነት ፍርሃት አያስፈልግም። ተነጋግረናል። እንደዚህ ማንበብሽ የመጣሽው ለዛኛው ፕሮግራም እንደሆነ እናውቃለን። ነገር ግን አምሮብሽ እንደመጣሽ ሳታለቅሽ ደስ ብሎሽ የምትፈልጊውን ነገር በግልጽ ተናግረሽ እንግዲህ መልሱን ደግሞ መልካም ያድርገው ብዬ ነው የምጠብቀውና ያንን ነገር ሳትፈሪ ማንንም ሳትፈሪ እኛንም ሳትፈሪ የሚመጣውንም አካል ሳትፈሪ የምትፈልጊውን ነገር ያለማንም ከልካይነት በግልጽ እንድታወሪ ይፈልጋለሁ። በዚህ አጋጣሚ በዋናነት አብርሽ የምንጠብቀው ከ50 ሺህ በተጨማሪ ከባድ ጥያቄ አዘጋጅተን እየጠበቅነው ነው። ያንን ጥያቄ ደግሞ እንግዲህ መልሱን መልካም ያድርገው ብዬ እንደራሴ መልካም ነው። ያ ቡርኬ የተናገርከው በቃ እኔ አብርሽ ሲመጣ አብረን ሁላችንም ሆነን ነገሩን በአንድ ላይ ምናየው ይሆናል ብዬ ነበረ። ሄርሚ አሁን ምልሽ ነገር ይኸውልሽ፣ ሀሳብሽ ቢሳካ ደስ ይለኛል፣ ግን ደግሞ ቢሳካም ኖርማል የሆነ ነገር ነው። በቃ የሚሆነው ነገር ሁሉ ለበጎ ነው። ደፍረሽ የተሰማሽን ነገር እስከዛሬ የደበቅሽው ነገር ልትናገር የከበደሽ ነገር እንዳለ በድፍረት ተናገሪ። መልሱን ከሱ ነው የምናውቀው፣ እኛ የምናውቀው ነገር የለም እና ስለዚህ በድፍረት እንድትናገር ይፈልጋለሁ። ሳታለቅሺ ምንም ሳትይ ያለውን ነገር የተሰማሽን ነገር እስከዛሬ መደብቅሽ ያስቀመሽው ነገር ዛሬ በሱ ፊት ይፋ ብታረጊው ደስ ይለኛል። ምንም እንዳፈሪ እሺ፣ ያስፈራ ነገር የለም። ደፋር ሆነሽ ተናገሪ። ይኸውልሽ እኛ የምንፈልገውም ብዙም ሰው የሚፈልገው አብርሃም ደስተኛ ሆኖ እንዲቀጥል ብቻ ነው። ማይከበር ቦታ እንዲቀጥል አንፈልግም፣ ወይ ደግሞ ፍቅር የሌለበት ቦታ እንዲሆን አንፈልግም። አብርሃም መጥቷል መሰለኝ። እሺ ብሩኬ ሄዳ አምጣው፣ አይኑን ጨፍና አምጣው። እንግዲህ እንዳልኩሽ ነው። እሺ ሳፈሪ ምንም ነገር እንትን ሳትይ ተናገሪ። እሺ የልብሽን አትርበትበጪ።
ቀስ በል ቀስ በል እኔ ያለው አብርሽ ና እዚህ ጋር ይኸው ትንሽ አይደለም ልደት ነው እንዴ አይደለም ምናምንም ችግር የለም ቀስ አልነካም ሂድ እሺ እሺ ችግር የለም በቃ አርፈህ ተቀመጥ እጅ አትነካካ ምንድን ነው እንግዲህ ዛሬ ምን ታገኘ? ትገርማለህ ግን አንተ ስማኝማ 50K መግባቴን አላወቅም። እኔ ኮንግራ አላልኩሽም እንዴ? ቴክስት ላይ አላልከኝም። የምር ለዛ ነው ፕሮግራም የተዘጋጀው። እነሱ ናቸው ያዘጋጁልኝ። እግዚአብሔርን ሚዲያ ላይ መቼ አምጥታኝ መቼ ዕለት ደረሰች እንኳን ብለህ ማለት ነው። ካንተ ጠብቄው ነበረ እንዴ? አይ ማክበሪያ ይቀርብ ነበር ግን ቀደሙኝ። በጣም ቸኮሉ። እነሱ ደግሞ በሰላም ነው አልቸኮልም። ኮንግራ 50K ይላል። እንኳን ደስ አለሽ። የምር ደስ ብሎኛል። እንኳን አብሮ ደስ አለን። በጣም ደስ ብሎኛል። ግን በጣም አሳምራችሁ ነው ያከበራችሁ። የኔ 400 ሺህ ራሱ እንደዚህ አልተከበረም። ጀምሮ በጣም ነው የሚያምረው። ሰርፕራይዝ አደረጉ። ማለት ሰርፕራይዝ አደረጉ እነሱ። አይ ያምር ዘመን አንደኝ ስለዚህ አሁንም በስተክክል እንትን በለኝ ምን ኮንግራ በለኝ። ጌታን በሱ ልፋት ነው እዚህ ደረስኩት። ታውቃለህ ደግሞ በኔ ኧረ በራስሽ ጥረት ነው በኔ አይደለ። ኧረ ሚዲያ ላይ ያመጣኸኝ አንተ ነህና በጣም ነው የማመሰግነው። በጣም ነው የማከብርህ። ደስ ብሎኛል። በቃ ማለት ለዚህ ደረጃ ያደረስከኝ እንደሱም የመሳሰሉ ወንድሞች እንዳፈራ ያደረከኝ አንተ ነህ። ታውቃለህ አላውቅም። በጣም ነው የሚያምረው። በጣም ደስ ይላል። ኮንግራ ብያታለሁ። ባይዘው በቴክስት ኮንግራ ብያታለሁኝ። ሄርሚዬ እንኳን ደስ አለሽ፣ እንኳን ለ50K በቃሽልን። ነገ ላይ 100 ሺህ 200 ሺህ 1 ሚሊዮን ለመድረስ ያብቃሽ። በጣም ደስ ብሎኛል ከምልሽ በላይ። እንግዲህ ፈጣሪ ከዚህ በላይ ቦታ አድርሶሽ ያሳየን። ኮንግራ 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 እና ደግሞ ያንስሻል፣ ከዚህም በላይ ይገባሻል። ባይዘው ሄርሚን ወደ ሚዲያ ታመጣት ማለት ነው። በግድ ነው የመጀመሪያ ቪዲዮ ያሰራኋት ቀን በግድ ለኔ ብላ ነበረ ያኔም እየሰራች የነበረው ማለት ነው። እና ቤላ ቢያመጧትም ከዛም በኋላ በድጋሚ እኔ ነኝ እያሰራኋት የነበረውና ያኔ በጣም እኔ እየተጫንኳት ነበርና አሁን ላይ ግን አዳፕት አድርገው በጣም ወዳው ይመስለኛል አይደል? እውነት ነው። አዎ ግን በጣም ለየት አለብኝ። ለኔ እንደዚህ ብታዘጋጁልኝ ኖሮ እኮ ኧረ እንደዛ አይደል? አውቄ ነው የምር አዘጋጅታለኛለች። ሄርሚ 400K ስታከብርልኝ በጣም በሚገርም ሁኔታ ነበር። እስከዛሬ ከተከበረልኝ ለየት ያለ ነበር እውነት ለመናገር ማለት ነው። እና በጣም ደስ ብሎኛል። እኔ ነበርኩ ተረኛ መሆን የነበረብኝ አሁን 50K ለማክበር፣ ግን ደግሞ ጓደኞች ይቀርመኛል። ምንም ማድረግ አይቻልም። እኔ ደግሞ እንግዲህ 100 ሺህ ስትገባ አስፋልት አዘግቼ ማለት ነው መንገዱን አዘግቼ ስለዚህ እንደዚህ ካልክ ቃል ግባልኝ። እሺ ለምን መቶ እንደምታከብርልኝ ነው መንገድ ለማዘጋት አይደለም። መቶ እንደምታከብርልኝ በአንድ ወር ውስጥ መቶ እንደሚያስገቡኝ መቶ ትገባለች ብለህ ገባለሁ። በአንድ ወር ደግሞ ካከበርሽ በአንድ ወር መቶ ደግሞ ከገባሽ ማለት ነው። ይሄ አስፋልት አልነበር ያልኩሽ የነበረው በተግባር ማሳየት ይሻላል ከንግግር። በተግባር እንዳታሳፍሩኝ በተግባር ማሳየት ይሻላል። ግን ደስ ብሎኛል። እና ለምን ቆረሳችሁ? እኔ ሳልመጣ በጣም የምትገርሙ ሰዎች ናቸው። ለምን አሁን እኮ ተቆርሶ ግን በጣም ትገርማላችሁ። እውነት መጠበቅ አልቻልንም። ያው በጣም ጓጉታ ነበር፣ እኛም ጓጉተን ነበር። ነገር ግን አይ ደስ ካልመጣ አንበላም ብለናል። ምክንያቱም ሁላችንም እዚህ ጋር ዩቲዩበር የሚለው ስም እንዲሰጠን ያደረገን አንተ ስለሆነ በሱ ፊት ነው ምስጋና አቅርቤለት
ምናምን ነገር ነው መብላት የምንፈልገው ብለን እየጠበቅን ነው። እንግዲህ ሁላችንንም እንደ ቡታጀራ ታዋቂ እንድንሆን ያረከን ይህ ሁሉ የሚወድን ሰው የሚደውልልን የትገባችሁ የጠፋችሁ የሚለን ሰው እንድናፈራ ያረከን አንተ ነህ። በዚህ አጋጣሚ ከልቤ ነው እግዚአብሔርን ማመስገን እፈልጋለሁ። ሁላችንም እንደዚህ አልነበረም፣ ሙያችን ይሄ አልነበረም። የተለያየ ስራ ውስጥ ነበር የምንገባው። ነገር ግን ሁለተኛ ስራችን አድርገን የምንወደው ሀሳባችንን ህይወታችንን የምናካፍለው ሚዲያ ላይ ኦዲየንስ አለን እና ይህንን ደግሞ እንድናፈራ ያረከን አንተ ስለሆንክ በዚህ አጋጣሚ ትልቅ ምስጋና። እኔ ደግሞ እንደዚህ እንዲሰማችሁም ደግሞ አልፈልግም። እውነቱን ተነግራችሁ የትኛውም ሰው ቤተሰቦች በራሱ ጥረት ነው በራሱ ነው የሆነ ቦታ ሊደርስ የሚችለው ማለት ነው። እኔ ምንም ያደረኩላችሁ የተለየ ነገር የለም። ሁላችሁም የራሳችሁ ጥረት ነው እዚህ ያደረሳችሁ እንጂ አብርሃም ነው ብላችሁ አእምሯችሁንም እንትን እንድትሉት አልፈልግም። እኔ ምንም አላደረኩኝም። እንደ ሰው ማውቀውን የትኛውም ሰው እውቀቱን ያካፍላል። ማውቀውን ነገር ነው ለእናንተ ያካፈልኩት። ከዛ ባለፈ እና ራሳችሁ ናችሁ እየሰራችሁ እዚህ የደረሳችሁ ላይፋችሁ ናችሁ እያሳያችሁ እዚህ የደረሳችሁት ራሳችሁ ናችሁ እና እንደዚህ አይነት ስሜት እንዳይሰማችሁ እኔ ዛሬ ላይ አሁን ያላችሁበትን ሳይሆን ማስበው ሁልጊዜ ትልቅ ቦታ ደርሳችሁ ከዚህ በላይ ከ500 ሺህ በላይ ሰብስክራይብ 1 ሚሊዮን ሰብስክራይብ ገብታችሁ ማየት ነው የምፈልገው ማለት ነው። እኔ የትኛውም ሰው ቢሰራ የትኛውም ሰው ቢለወጥ የትኛውም ወጣት ቤት ከሚቀመጥ ቢሰራ ደስተኛ ነኝና እኔ ግን አንድ ነኝ። ብቻዬን ሁሉንም ሰው ጋር መድረስ አልችልም። የቻልኩትን ሰው ግን ለማገዝ ፈቃደኛ ነኝ እግዚአብሔር በሰጠኝ ጤናና እድሜ መሰረት ማለት ነውና ለኔ ምንም አይከብደኝም። የቻልኩትን የትኛውንም ሰው አግዛለሁኝ። እናንተም ደግሞ ከጎናችሁ ነኝ። በርትታችሁ ጠንከራችሁ ትልቅ ደረጃ ደርሳችሁ ማየት እፈልጋለሁ። በርቱልኝ። የእናንተን ክፉ አያሰማኝ፣ ደስታችሁን ያሰማኝ። የእናንተ ብቻ ሳይሆን ይሄ ደግሞ ለኦዲየንስም እንግዲህ በጣም ልዩ ክብርና ፍቅር አለ። ለእናንተም ከልብ እናመሰግናለን። እነዚህን ሁሉ ወጣቶች ባመጣው ቁጥር ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እያበረታታችሁ እዚህ ያደረሳችኋቸው እኔ ሳልሆን እናንተው ናችሁ። እኔ ወደ እናንተ አመጣኋቸው፣ እናንተ ደግሞ ይህንን የመሰለ ፍቅር ሰጣችሁ ነው። ይህንን የመሰለ ደስታ ፈጠራችሁልን። ይህንን የመሰለ አንድነት እንድንሰባሰብ አደረጋችሁን። ይህ ሁሉ የሆነው ደግሞ በእናንተ ነው እና እናንተን እግዚአብሔር ያክብራችሁ። የምሬ ሁላችሁ ውድ ፋሚሊ ወዳችኋለሁ። ልባችሁን አይቀይርብኝ። የእናንተንም እግዚአብሔር በቃ እድሜና ጤናችሁን ያብዛው። የእናንተንም ክፉ አያሰማኝ። በቃ ከቤተሰባችሁ በሰላም ያገናኛችሁ። በቃ ፈጣሪ ከምትፈልጉት ነገር ጋር ያገናኛችሁ። ሁላችሁንም ወዳችኋለሁ። ኑርልኝ። ስለ እናንተ ሳወራ አልችልም ፋሚሊዎቼ። ስለዚህ እዚህ ጋር ይበቃኝ ይሻላል። እሺ፣ እናመሰግናለን አብርሃም ወንድማችን። ያው እኔ አንተ ፊት ማውራት አልችልም። ያው ሌላ ቦታ ላይ ባወራ ይሻለኛል። ግን ደግሞ ዛሬ ዋንኛ የመጣንበት ነገር አንደኛ ነገር ለሁለት ነገር ነው የመጣ ነው። አንደኛ ነገር ለሄርሚ 50K ስለገባች አብረን ተሰብስበን እንድናከብር፣ ሁለተኛ ነገር ደግሞ በጣም እኔ አልናገርም ሄርሚ ራሷ ብትናገር ደስ ይለኛል። ትንሽ እኔ ራሴ ከበደኝ። ሄርሚ ከኔ ይልቅ አንቺ ስለምትሻይ ሳፈሪ የተሰማሽን ነገር ብትነግሪው ደስ ይለኛል። ብዬ እንትን እንደምልክ እንደማመሰግን ካላቅም አብሽ ትንሽ ጉንፋን ይዞኛል። እሺ ድምፄ እንዳይቀየርብን። ከዛ ባለፈ ደግሞ ምን መሰለክ አብሽ ለእኔ በጣም መልካም ሰው ነህ። ታውቃለህ አይደል? አታውቅም? አላውቅም። እሺ ይሁንልክ። ካላወቀው ላሳውቅክ። በጣም ነው የምወድህ፣ በጣም ነው የማከብርክ እና ደግሞ ብቻዬን በነበርኩ ታይም ሰው ባሌለኝ ሰዓት ከጎኔ ሆነ ብዙ ነገር እየረዳከኝ፣ ብዙ ነገር እየተባበርከኝ፣ በብዙ ነገር በሀሳብም ሆነ እንደ ጓደኛም አድርገህ በብዙ ነገር አቅርበከኝ ሰው እንድለምድ አድርገኸኛል። እንዴት ነው በቃ ደስተኛ ኑሮ እንድኖር ራሴን እንደወደው በቃ በብዙ ነገር ክብርን፣ የሰው ልጅ እንዴት እንደሚከበር በቃ ብዙ ነገር ነው ያስተማርከኝና የኔ ውድ የኔ መልካም ሰው የኔ የዋ ክፉ አይንካህ። በጣም ነው የምወድክ ማለት እኔ እንጃ ይጠፋብኛል ለአንተ ያለኝ ነገር ለመናገር ማለት ነው። ግን ደግሞ ምን መሰለክ አብርሽ፣ ዛሬ አንድ ነገር ላውራክ እፈልጋለሁ አብርሽ።
እስቲ አይኔን ያኝ እስቲ ሁሌ እንዳየው ይሻላል እንዴ? ሁሌ እንዳየኝ ነው፣ ግን በደንብ ያኝ በደንብ አይኔን ያኝ። ምን ችግር አለው? ደህና ነሽ ዛሬ? ደህና ነሽ ወይ? አይ እንደዛ ሳይሆን እንድታየኝ ፈለኩ። ምን ችግር አለው? ምን ይጎልብካል? ሄርሚ አይኖቼ ነው እያስጨነቅሽ ነው በጣም። የተፈጠረ ነገር አለ? ምን ነገር አለ እኮ ንገሪኝ። እሺ እየተጨናነኩ ነው። አትጨናነቅ። ዞር በስተክላ ይሄኝና አብሽ ደህና ነኝ እኮ ልንገርህ። ስማኝ በደንብ እሺ፣ በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩህ ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም እስከዛሬ በሰጠኝ ፍቅር፣ ባሳየኝ ክብር እንዲሁም በምታደርገው እንክብካቤዎች ስነ ስርዓት ባለው መልኩ በቃ ብዙ ነገር አሳይተኛልና ከቀን በቀን ደግሞ ያ ነገር እኔ ላይ ትልቅ ነገር እየፈጠረ ነው እና አውቃለሁ። ማለት ይሄ ነገር ባልነግርህ ደስ ይለኝ ነበር። እስካሁንም የደበኩት ለዛ ነው። ግን ደግሞ አሁን ላይ ምናልባት አሁን የምነግርህ ነገር የሆነ ህይወትህ ላይ ወይ ትክክል እንዳልሆንኩኝ ወይም ብቻ ህይወትህ ላይ ቻሌንጅ ሊኖረው ይችላል። ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ላይ ያለው ነገር ማለት ነውና ምን መሰለህ አብሽ፣ አፍቅሬሃለሁ። ምርሹ